In two wars recently, we've lost a total of 13 service members in Venezuela. ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በዓለም አቀፍ የፖለቲካ ውስጥ ትልቅ መናወጥ ማዕበል የፈጠረ እጅግ አስገራሚ ሰበር መረጃ ይዤላችሁ ቀርቤያለሁ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው የማያቋርጥ የሰላም ስምምነት እንዲጸድቅ ከፈለጉ 9 የሚሆኑ ሀገራት በአንድ ላይ በግዴታ ሊፈርሙ ይገባል ሲሉ ሊፈርሙት የሚገባ የአብርሃም ስምምነት ወይም አብርሃም አኮርድስ ይፋ አድርገዋል። ይህ ስምምነት ዝም ብሎ ጥቆማ ወይም ፍላጎት አይደለም፣ ግዴታ ነው። ሁሉንም ሀገራት በስም የጠቀሰና አንዱ እንኳን ሳይፈርም ቢቀር ሙሉ ለሙሉ ስምምነቱ የሚፈርስበት አስገራሚ እቅድ ነው። ትራምፕ በይፋዊ የትዊተር ገጻቸው ላይ ያሰፈሩትና ለሀገሪቱ መሪዎች ቀጥታ ስልክ እንደተደወለ የሚነገርለት ይህ ዝርዝር የሚከተሉት ሀገራትን ያጠቃልላል። የመጀመሪያዋ ሳውዲ አረቢያ ስትሆን የአብርሃም ስምምነትን መፈረምና ከእስራኤል ጋር ግንኙነት ማደስ አለባት ሲሉ፣ ካልሆነ ግን የኢራን ስምምነት ሙሉ በሙሉ ይፈርሳል ሲሉ ተደምጠዋል። በሁለተኝነት የተቀመጠችው ኳታር ስትሆን የአሜሪካ ማዕከላዊ ዕዝ ዋና መስሪያ ቤት የምታስተናግደው ይህች ሀገር ስምምነቱን እንድትፈርም ተገድዳለች። በሶስተኝነት ኳታር ስትሆን 240 ሚሊዮን ሙስሊሞች ያሉባትና የኒውክሌር ኃይል የታጠቀችው ሀገር በዚህ ዝርዝር ውስጥ መካተቷ አንደኛው አስገራሚ ነገር ነው። በአራተኛ ደረጃ ቱርክ ስትሆን የኔቶ አባል የሆነችውና ፕሬዝዳንቷም እስራኤልን የሽብርተኛ መንግስት ብለው በይፋ የጠሩባት ቱርክ አሁን ከእስራኤል ጋር እንድትታረቅ ተጽዕኖ አርፎባታል። በአምስተኛ ደረጃ ግብጽ ስትሆን 100 ሚሊዮን ህዝብ ያላትና የአረቡ ዓለም መንፈሳዊ እምብርት የምትባለው ግብጽ ይፋዊ ግንኙነቷ ይበልጥ እንድታጠናክር ተጠይቃለች። በስድስተኝነት ዮርዳኖስ ቀደም ሲል የሰላም ስምምነት ቢኖራትም አሁን ግን ይፋዊና ህዝባዊ መደበኛ ግንኙነት እንድታደርግ ተገድዳለች። በሰባተኛ ደረጃ የተባበሩት አረብ ኤምሬትስ የቀድሞውን የአባልነት ስምምነቱን የፈረመች ቢሆንም አዲሱን ተስፋ ጥምረት ለመምረጥ በግንባር ቀደምትነት እንድትቆም ይጠበቅባታል ተብሏል። በስምንተኛ ላይ የተቀመጠችው ባህሬን ልክ እንደ ኤምሬትስ ሁሉም ቀድማ የፈረመች ሲሆን አሁን ደግሞ ከአዲሶቹ ፈራሚዎች ጎን እንድትቆም ግዴታ ተጥሎባታል ሲሉ ተደምጠዋል። በመጨረሻም ኢራን ስትሆን ለእሷ የቀረበው ክብር ስምምነቱን እንድትቀላቀል ነው። ይህ ማለት እስራኤልን እንደ ሀገር ማወቅ አለባት፣ ካልሆነ ግን ጦርነቱ ይቀጥላል ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ አስጠንቅቀዋል። የሁኔታው አሳሳቢነትና ኢኮኖሚ አንድምታ ስንመለከት ስምምነቱ ሁላችሁንም በአንድ ላይ ፈርሙ፣ ካልሆነ ግን ይፈርሳል የሚል ሕግ የወጣ ሲሆን ለምሳሌ ሳውዲ አረቢያ፣ ኳታር፣ ቱርክና ሌሎች ሙሉ በሙሉ ፈርመው ፓኪስታን ብቻ እምቢ ብትል ሙሉ ለሙሉ ስምምነቱ ውድቅ ይሆናል። ትራምፕ ለአንዱ ሀገር የተለየ ቅናሽ ወይም ማግለል አልሰጡም። ይህ ደግሞ በሀገሪቱ ላይ ከፍተኛ የሆነ የእርስ በእርስ ተጽዕኖና ጫና እንዲፈጠር ያደርጋል። እነዚህ ሀገራት ከእስራኤል ጋር ያላቸው ጥል ትናንት የተጀመረ ሳይሆን እንደ ሳውዲ አረቢያና ፓኪስታን ያሉ ሀገራት እስራኤል እንደ ሀገር ከተመሰረተችበት ከፈረንጆቹ 1948 ጀምሮ እስራኤል የምትባል ሀገር አናውቅም የሚል የጸና ፖሊሲ አቋም ይዘው፣ ቱርክም ብትሆን በቅርቡ ግንኙነቷ እጅግ የሻከረ ሲሆን፣ ትራምፕ ግን ይህንን የ70 እና የ80 ዓመታት ታሪክ ጥላቻ በአንድ ጀንበር ሰርዛችሁ እውቅና ስጡ እያሉ ይገኛሉ። ይህ በዓለም ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ የሚፈጥር ችግር ሆኖ ታይቷል። ሰላም ዝም ብሎ የፖለቲካ ወሬ ሳይሆን እጅግ ግዙፍ የገንዘብና የንግድ እንቅስቃሴ ነው ያሉት ትራምፕ እያሉ ያሉት ይህንን የሰላም ስምምነት ከጸደቀ በዓለም ገበያ ላይ ወይም ስቶክ ማርኬት የ11 ትሪሊዮን 300 ቢሊዮን ዶላር ታላቅ የሀብት እድገትና መረጋጋት ያመጣል ሲሉ፣ ይህ ገንዘብ የነዳጅ ዋጋን፣ የአሜሪካና የዓለም ኢኮኖሚ ሙሉ በሙሉ ሊቀይር የሚችል ግዙፍ ሀብት ነው ሲሉ፣ በሌላ አነጋገር ሰላም ካወረዳችሁ የዚህ ታላቅ ኢኮኖሚ ትርፍ ተጠቃሚ ትሆናላችሁ፣ እምቢ ካላችሁ ግን በኢኮኖሚ ትቀጣላችሁ የሚል ድብቅ ማስፈራሪያ አዘል መልእክታቸውን ይዘው ወጥተዋል። አድማጮቼ ሆይ 9ኙም ሀገራት በአንድ ላይ ካልፈረሙ ስምምነቱ ይሞታል። ለ10 ዓመታት እስራኤልን አንቀበልም ያሉት እነዚህ ሳውዲ አረቢያ ዛሬ በ11 ትሪሊዮን ዶላር የኢኮኖሚ ግፊት ምርጫ ተሰጥቷቸዋል። የዓለም ፖለቲካ አቅጣጫ ይቀይራል የተባለው ይህ የትራምፕ ጥሪ በዓለም መሪዎች ዘንድ ምን አይነት ምላሽ የሚያገኝ ይመስላችኋል? ኢራንስ ይህንን አስገዳጅ ቅድመ ሁኔታ ትቀበለው ይሆን? የእናንተን ውድ አስተያየታችሁን ከታች ባለው ኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ አድርጉት። ሌሎች ጋር እንዲደርስ ሼር እና አዲስ መረጃ ደግሞ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ።
በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰላም ለአገራችን፣ ሰላም ለዓለም። ይመቻችሁ።